Here in Ethiopian Arise, over the past 16 years, many mothers have been saved from the horrors of the streets, harm, and poverty. Every morning, mothers live their children's here in the organization so they can go to work. Those who were in luck are now working their own job. This is Emma Woyish. And this is Emma Woyish, before 12 years, when she first joined Ethiopia Arise. She now have her own shop and her own place to live, with her children's of 7. This is her place. She cooks here on the daytime and at night. It's a bedroom for her 3 children's. And this is their living room and a bedroom for the rest of them. ስሜ እማ ወይሽ ወርቁ ይባላል። የተወለድኩበት አካባቢ በጎንደር በደብረ ታቦር ከተማ ያለ እድሜ ጋብቻ ነበርና 4 ልጆች እንደወለድኩ ከአክስቴ ጋር ወደ አዲስ አበባ መጣሁ። እዛ በኋላ በወለድኳቸው ሰዓት አባታቸው ወደ መካዱ መጣ ልጆቹን ማለት ነው። በዛ ሰዓት ጎዳና ላይ ነው የወጣሁት ማለት ነው። This is her mini shop she opened after she took a training on life skills in Ethiopia Arise. Ethiopia Arise gave her seed money and now she have her own means of income. ህይወት ክሎት ስልጣናውን ስንሰለጥን በኢትዮጵያ ራይስ ማለት ነው። ስልጣናውን ስንወስድ ወደ ስራ ተግባር መግባት ነው የፈለግነው። ወደ ስራ ተግባር እንዴት እንደምሰራ እዛ ቦታ ላይ የስራ እድል ነው የተመቻቸልኝ። የስራ እድል ተመቻቸልኝ። ኮንቴነር ተገዛልኝ። በዛ ወደ ስራው እንድገባ ነው የገፋፋኝ። ኮንፊደንስ እንዲኖረኝ ሰርቼም እንደምለውጥ ራሴን ስራ እንድሰራ ከዚያ ላይ ማገኘውን ብር የራሴን እንዳገኝ ነው ያረጋኝና በጣም ነው ማመሰግነው። This is Hannah. She was just a child when she first came to Ethiopia Arise. Now, she is young and strong. ሰላም እንዴት ናችሁ? ስሜ ሀና ለኔ ይባላል። የ9ኛ ክፍል ተማሪ ነኝ። 3 አመቴ ነው። አሁን 15 አመት እንዲያለው እዚህ ቆየው። ብዙም እዚህ ትምህርት ቤት ውስጥ ባንድ አለ የሙዚቃ እና በዛ ባንድ ውስጥ እኔ ቤዝ ጊታር ተጫዋች ነኝ። መጀመሪያ ስገባ ብዙም አልችልም ነበር። ህፃን ነበርኩ። ከዛ የለመድን አሁን ብዙ ተልቀን ብዙ ደረጃ ላይ ደርሰናል በሙዚቃው። ስፖንሰር አለኝ ዮሐንስ ቢያንካ የሚባሉ ዮሐንስ የሙዚቃ አስተማሪ ስለሆነ ይሄን እድል እንዳገኝ ብሎ ሙዚቃውን እዚህ ጀመርኩ። እዛ በመቀጠል እሱን በሽልማት መልክ ሰጠኝ ወበስሎ እዛ በሳውን እየሰራኝ ይገኛል። በቤት ውስጥ ቤዝ ጊታር አለኝ። በሱ እየተለማመርኩ አሁን ሶሻል ሚዲያ ላይ ለመውጣት እያሰብኩኝ ነው በስልክ እና አሁን የተለያዩ ቦታዎች እያቀረብኩኝ ስለሆነ ከሰው ጋርም ለመገናኘት ብዙ ቻንስ እያገኘሁ ነው። ልጆች ያሉበት ሁኔታ ያው በዚህ ትምህርት ቤት ስፖንሰሮች የተገኙ ሚስተር ዮሐንስ ፒያንካ እምልህ በጣም ጥሩ ናቸው። ልጆች ጥሩ ቦታ ላይ እንዲደርሱ ጥሩ ትምህርት ቤት ላይ እንዲደርሱ በግል ትምህርት ቤት ነው የሚማሩ፣ ስላሴ ነው የሚማሩ። አልባሳቶች፣ ጫማዎች፣ ሳሙናዎች፣ ምግባቸው እምልህ ሙዚቃ በጣም ደስተኛ ናቸው። ደስተኛ ሆነው እምልህ ሁሌም ወደ ሌላ ትምህርት ቤት የሚሄዱ ኢትዮጵያ ራይስ ግቢ ቢሄዱ ነው ደስተኛ የሚሆኑት ማለት ነው። This is much better than the streets she used to live with her tweens. Before 12 years, Ethiopia Arise found her and found a willing sponsors for her. ህይወት ይቀየራል። እዛ ሲቀጥል ከሁለት ወር በኋላ ነው ህይወቱ የነሱ የነበራቸው እቴቴ ባለች ሰዓት ማለት ነው። እዛ ሲቀጥል ወተት ሲጀመርላቸው ይሄ ነው እንትን ያላቸው ኢትዮጵያ ራይስም ይኖራል ብዬ ገምታለሁ። ሚስተር ዮሐንስ ሁሌ በየአመቱ ይመጣል። በየ3 ወሩ በየ6 ወሩ ይመጣል። በዚህ አጋጣሚ በጣም ነው ማከብረው። በጣም ነው የምወደው እና ባለቤቱ በጣም አከብራቸዋለሁ። This is a gift she received personally from their sponsors Mr. Yohannes and his wife. በይሁዴ ማለት ይሄ ፎቶ ነው።
ሲመጣ ይሄ በህይወቴ ደስ ያስደሰተኝ ስጦታ ቢኖር ይሄ ስጦታዬ ነው። በጣም ማለት ነው። ሁሌም በስጦታዬ በጣም በዚህ ስጦታ ደስ ይለኛል። ይሄው ማለት እዚህ ካለ ወተር ፓርክ ድረስ ሂደናል። ይሄ ናቸው እያደጉ ሲመጡ ይሄ መጫወቻ ቦታው ነው የኢትዮጵያ ራይስ። እዚህ ጋር በቃ ወተር ከአንድ ቀን ሙሉ የዋልንበት ወተር ፓርክ ሂደን ማለት ነው። በህይወቴ ልጆች የተደሰቱበት ቀን ቢኖር ይሄ መጫወቻ ቦታ ነው። ብዙ ነገር የተማሩበት ተሸግረን ነበረ በዛ ሰዓት እና ነፍሷን ይማረው ሂሩት ነበረች ማዘሬን አግኝታት ወደዚህ ይዛን መጣች። ይህን ድርጅት ካገኘን በኋላ ብዙ ነገር ተለውጦልናል። የተለያዩ ጥቅሞች እያገኘው ነው። የአልባሳት፣ የምግብ፣ በኢኮኖሚ በብዙ ነገርም ያገኘነው ጥቅም አለ። እዚህ ድርጅት ውስጥ የተለያዩ ጥቅሞች እያገኘኝ ስለሆነ እንደኔ አይነት እድል ላላገኙት እድል ቢመቻችላቸውና ሌላ ሰዎች እነሱ መርዳት የሚችል ወደዚህ ድርጅት መጥቶ ቢነጋገሩና ልጆቹን የተሻለ ደረጃ ላይ እንዲደርሱ ቢያደርጉ እኔ እንደተጠቀምኩት ሊጠቀሙ ይችላሉ እና ብዙ ጥቅም አለው። ከምፈልገው በመጀመሪያ እናቴን ነው። እናቴ ወድሻለሁ፣ በጣም ነው የምወድሽ። እዚህ ደረጃ ላይ እንደደረስ ስለረዳሽኝ በጣም ነው የማመሰግነው። ሲቀጥል ቢያንካና ዮሐንስ በጣም ነው የማመሰግናችሁ፣ ብዙ ነገር ስላደረጋችሁ እንዲሁ በጣም ነው የማመሰግናችሁ። እንደ ኢትዮጵያ ራይስ ያስደሰተኝ እንደ ቤተሰብ የቀረበኝ ከአፈር ላይ ከጎዳና ላይ ያነሳኝ ስለሆነ ምንም የሚካር ነገር የለውም። ዓለም ምልህ ዓለም ቢያንሸራሽረው ደስ ይለኛል ማለት ነገር ስላገዙኝ በዚህ ሁሉ ነገር ስለነበሩ ልብ በጣም ነው የማመሰግነው። Here in Ethiopian Arise there are still mothers and children in need of a sponsors. Help us help a child into a better future. Help us continue giving rest and laughter for a family again.